የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በአማራ ክልል የተለያዩ አካባቢዎች የሌሊት ዘመቻዎችን እያደረገ እንደሚገኛል ሲሉ የመረጃ ምንጮች ተናገሩ። በክልሉ በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን የብልጽግና ፖለቲካዊ አመራሮችና ወታደራዊ አዛዦች በኩላቸው ከፋኖ ኃይሎች ጋር የገቡበትን ጦርነት እንደሚቀጥሉበት አስታውቀዋል። አቶ አብዱ ሁሴን የጠላት ቅስም የሰበረ ድል አገኘል ሲሉም ተናግረዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። አሜሪካ አክራሪ ባለቻቸው በህዝባዊ ወያኔ ሓርነት ትግራይ ህወሓት አባላትና በቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሏ እያነጋገረ ቀጥሏል። አሜሪካ ከ5 ዓመት በፊትም በህወሓት በብልጽግናና በአማራ እንዲሁም በኤርትራ ባለስልጣናት ላይ ማዕቀብ ጥላ ነበር። ይህ የዛሬውን ማዕቀብ በተመለከተ የህወሓት ምክትል ሊቀመንበር አማኑኤል አሰፋና ጀዋር መሐመድ አስተያየታቸውን አቅርበዋል። በዝርዝር እንመለከተዋለን። በጄኔቭ ሊካሄድ የነበረው የአሜሪካና የኢራን ስምምነት እንዲሁም የፊርማ ስነ ስርዓት ተሰርዟል። አሜሪካ የኢራን የባህር መተላለፊያ ማዕቀብ ስታነሳ፣ ጠቅላይ መሪው ደግሞ ስምምነቱ ተችቷል። በሌላ በኩል አሜሪካ ስምምነቱን ከጣሰች ከባድ ምላሽ ጠብቃታል ስትል ኢራን ዝታለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የብልጽግና አገዛዝ በአማራ ክልል የተለያዩ አካባቢዎች የሌሊት ዘመቻዎችን እያደረገ ይገኛል ሲሉ የመረጃ ምንጮች ተናገሩ። በክልሉ በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን የብልጽግና ፖለቲካዊ አመራሮችና ወታደራዊ አዛዦች በኩላቸው ከፋኖ ኃይሎች ጋር የገቡበትን ጦርነት እንደሚቀጥሉበት አስታውቀዋል። የአገዛዙ ባለስልጣን አቶ አብዱ ሁሴን የጠላትን ቅስም የሰበረ ድል አገኘል ሲሉም ተናግረዋል። በዛሬው ዕለት ሰኔ 12 2018 ዓ.ም በክልሉ የተለያዩ አካባቢዎች የብልጽግና አገዛዝ ጦር ወታደራዊ ዘመቻ ጀምሯል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። አገዛዙ ከሰኔ 10 2018 እስከ ሐምሌ 10 2018 ዓ.ም ለአንድ ወር በፋኖ ኃይሎች ላይ ወታደራዊ ዘመቻ ማድረግ ማዘዣና ማሰልጠኛ ማዕከላትን እቆጣጠራለሁ በሚል ዝግጅት ማድረጉን ከቀናት በፊት መዘገባችን አይዘነጋም። ባለፉት 3 ቀናት በክልሉ ደቡብ ጎንደር፣ ሰሜን ወሎና ደቡብ ወሎ ዞኖች በአገዛዝ ጦርና ፋኖ ኃይሎች መካከል የተከፈተው ውጊያ ዛሬ በሌሊት ጭምር መቀጠሉ ነው የመረጃ ምንጮቻቸው የተናገሩት። በተለይም በደቡብ ጎንደር ዞን ታች ጋይንት፣ ስማዳ፣ እስቴፍ እና ፎገራ ወረዳዎች የአገዛዝ ጦር በሚኒሻ አቅጣጫ መሪነት የሌሊት ዘመቻዎችን አድርጓል ተብሏል። ዘመቻውን ተከትሎ በተጠቀሱት ወረዳዎች በአገዛዝ ጦርና ፋኖ ኃይሎች ውጊያ የቀጠለ ሲሆን በተጨማሪም አገዛዙ ከትላንት ጀምሮ በስቴ በጋይንትና ስማዳ አካባቢዎች ተከታታይ የድሮን ቅኝት እያደረገ ይገኛል ሲሉ የመረጃ ምንጮች ጨምረው ተናግረዋል። በተመሳሳይ በወሎ ቀጠና የተለያዩ አካባቢዎች ለ3 ተከታታይ ቀናት ውጊያ መቀጠሉን የተሰማው በሰሜን ወሎ ዞን በትላንትናው ዕለት ከባድ ውጊያ በተደረገባቸው የጋሸና ዙሪያ አካባቢዎች ዛሬም ውጊያ የቀጠለ ሲሆን በቀጠናው መቄት ወረዳ ፍላቂት ከተማ ዙሪያ ደግሞ ዛሬ ውጊያ ተከፍቷል ሲሉ ነዋሪዎች ለኢትዮኒውስ ተናግረዋል። በተጨማሪም በመቄት ቀጠና ሀና መኳት እንዲሁም ጫቷና ዳንዴ በር አካባቢዎች ከሌሊት ጀምረው ውጊያ የዘገባ እስከተጠናከረበት ጊዜ ድረስ ቀጥሏል ተብሏል። በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በዳውንት ወረዳና በአማራ ሳይንት ቀጠና ተባብሷል ሲሉ የፋኖ የመረጃ ምንጮች ጨምረው ተናግረዋል። በተለይም በአማራ ሳይንት ቀጠና አካባቢውን እስከ ሰኔ 30 2018 ዓ.ም ከፋኖ ኃይሎች እናስለቃለን በሚል የአገዛዝ ጦር 11ኛ አዛዦች ጀነራል አድማሱ አለሙና ጀነራል ዘውዱ ሰጣርጌ በ3 ግንባሮች ውጊያ መክፈታቸውን አፋብን ምኒልክ ዕዝ አስታውቋል። በውጊያው የፋኖ ኃይሎች በአገዛዝ ጦር ላይ ከፍተኛ ጉዳት ማድረስ እቅዱን አክሽፏል ያለው አፋብን በአካባቢው የተከፈተው ውጊያ አቅጣጫ ለመምራት ላይ የነበሩ የሚኒሻ ዘመቻ መሪና ሌሎች መገደላቸውን አስታውቋል። የአገዛዙ ጦር በአማራ ሳይንት ወረዳ ጓሜዳ እንዲሁም ተድባባ ማርያምና ዋሮ አቅጣጫ የከፈተው ውጊያም ተቀልብሷል ብለዋል። በተመሳሳይ በትላንትናው ዕለት ሰኔ 11 2018 ዓ.ም በጎጃም ሜጫ ቀጠና ከመራዊና ወተት አባይ ከተሞች በመነሳት ወደ ፋኖ ተኩስ በከፈተ የአገዛዝ ጦር ላይ ከፍተኛ ወታደራዊ ኪሳራ ደርሶበታል ሲሉ የፋኖ ኃይሎች አስታውቀዋል። የአገዛዝ ጦር ወደ አማሪት መንቀሳቀሱ ተከትሎ ውጊያውን መከፈቱን የጠቀሱት የፋኖ ኃይሎች
ይቻል የተባለ ቦታ የተደረገውን ውጊያ ተከትሎ የአገዛዙ ጦር ወደ ኋላ ለመሸሽ ተገዷል ሲሉ አስታውቀዋል። በሌላ በኩል የብልጽግና ፖለቲካዊ አመራሮችና ወታደራዊ አዛዦች ከፋኖ ኃይሎች ጋር የገቡበትን ጦርነት እንደሚቀጥሉበት አስታውቀዋል። የአማራ ክልል የብልጽግና ምክትል ርዕሰ መስተዳድር አቶ አብዱ ሁሴን የጠላት ቅስምን የሰበረ ድል አገኘን ሲሉ ተናግረዋል። የአገዛዙ ወታደራዊ አዛዦችና የብልጽግና ከፍተኛ አመራሮች በወሎና ጎንደር ወቅታዊ ግምገማ በሚል ስብሰባ ማድረጋቸውን የታወቀው በወሎ ቀጠና የብልጽግናው አቶ አብዱ ሁሴን እንዲሁም የእዝ ወታደራዊ አዛዦች የሆኑት ሌተናል ጀነራል ሰለሞን ይተፋ፣ ሌተናል ጀነራል አሰፋ ቸኮልና ሜጀር ጀነራል አድማሱ አለሙ የደቡብ ወሎ፣ ሰሜን ወሎና ዋግምራ ዞኖች የጸጥታ አመራሮችን ስብሰባ ግምገማ አድርገዋል ተብሏል። በዚህም ግምገማ ወቅት አብዱ ሁሴን የጠላትን ቅስም የሰበረ ድል አግኝተናል ሲሉ ተናግረዋል። በተመሳሳይ በጎንደር ከተማ የብልጽግና የአማራ ክልል ጽሕፈት ቤት ኃላፊ ይርጋ ሲሳይ፣ ወታደራዊ አዛዥ ሌተናል ጀነራል መሰለ በለጠና ሌሎች የአገዛዙ አመራሮች የተገኙበት በተደረገው ስብሰባ ላይ በስፋት የተነሳው በቀጣይ ወራት የተጣመሩት ኃይሎች ጦርነት ይከፍቱብናል የሚል ነው ሲሉ የመረጃ ምንጮች ተናግረዋል። የአገዛዙ ወታደራዊ አዛዦችና የብልጽግና አመራሮች እየመጣብን ባለው ላሉት ውጊያ ዝግጅታቸው እንደገና መፈተሽ እንዳለባቸው ደጋግመው በስብሰባው ላይ አንስተዋል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። አሜሪካ አክራሪ ባለቻቸው በህዝባዊ ወያነ ሓርነት ትግራይ ህወሓት አባላትና በቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሏ እያነጋገረ ቀጥሏል። አሜሪካ ከ5 ዓመት በፊት በህወሓትና ብልጽግና እንዲሁም በአማራና በኤርትራ ባለስልጣናት ላይ ማዕቀብ ጥላም ነበር። ይህ የዛሬውን ማዕቀብ በተመለከተ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ምላሽ ያቀረቡ ሲሆን ጀዋር መሐመድ ደግሞ አስተያየታቸውን አቅርበዋል። የሀገሪቱ ውጭ ጉዳይ መስሪያ ቤት በግለሰቦች ላይ እርምጃ የወሰደው በአሜሪካ የውጭ ጉዳይ ፖሊሲ ላይ ከባድና አሉታዊ መዘዞች ሊያስከትሉ ይችላሉ የተባሉ ሰዎችን ቪዛ የሚከለከሉበትን ህግ በመጥቀስ ነው። ይህ ህግ በ1944 ዓ ም በሀገሪቱ ተወካዮች ምክር ቤት የወጣው የኢሚግሬሽንና ዜግነት አዋጅ ሲሆን ህጉ በውጭ ሀገር ዜጎች ላይ የቪዛ ገደብ የመጣል ስልጣን ለአሜሪካ ውጭ ጉዳይ ሚኒስትር በቀጥታ ይሰጣል። የውጭ ዜጎች የአሜሪካ ቪዛ ለማግኘትም ሆነ ሀገሪቱ ለመግባት በምን ምክንያት ገደብ ሊጣልባቸው እንደሚችል በዝርዝር ሰፍሯል። በተዘረዘሩት ምክንያቶች መካከል የጸጥታና ተያያዥ ምክንያቶች የሚከተሉ ክፍሎች ይገኙበታል። በህወሓት አባላት ላይ የጣለው የቪዛ ገደብ በሚመለከት በአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጌት አማካኝነት የተሰራጨው መግለጫ ይህንን የአዋጅ ክፍል ያጣቀሰ ሆኗል። በአዋጁ በተሰጣቸው ስልጣን መሰረት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የወሰዱት እርምጃ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገው ጥረት በማደናቀፍ ረገድ ተጠያቂ የሆኑትን ወይም ተባባሪ የሆኑ ግለሰቦችን የሚመለከት እንደሆነ በመስሪያ ቤታቸው መግለጫ ላይ ሰፍሯል። ሆኖም መግለጫው የቪዛ ገደብ ሊጣልባቸው የሚችሉ ግለሰቦች ማንነትን በዝርዝር አልገለጸም። የሩቢዮ እርምጃ ይፋ የሆነው በአገዛዙ የፌዴራል መንግስትና በህወሓት መካከል ከፍተኛ ውጥረት በነገሰበት ወቅት ላይ ነው። ይህ ውጥረት በትግራይ ክልል 2 ዓመታት የተካሄደው ጦርነት ዳግም ይቀሰቀሳል የሚል ስጋት እንደፈጠረ የአሜሪካ ውጭ ጉዳይ መስሪያ ቤት በትላንትናው መግለጫው ላይ በይፋ ጠቅሷል። የአሜሪካ ውጭ ጉዳይ መስሪያ ቤት ለዚህም በማሳያነት የተጠቀሰው ባለፈው ጥር ወር በትግራይ ጸጥታ ኃይሎች እና በኢትዮጵያ መከላከያ ሰራዊት መካከል ተፈጥሮ የነበረውን ግጭት ነው። የመስሪያ ቤቱ ቃል አቀባይ ቶሚ ፒጌት ይህንን ግጭት ከትግራይ የ2 ዓመት ጦርነት በኋላ እየተካሄደ የመጀመሪያው ቀጥተኛ ውጊያ ነው ሲሉ ጠርተውታል። ቃል አቀባዩ የጠቀሱት ግጭት የተካሄደው የትግራይና የአማራ ክልሎች የሚወዛገቡበት ጸለምትና ጠለምት አካባቢ ነው። ግጭቱ የተቀሰቀሰው የትግራይ ኃይሎች ወደ እነዚህ አካባቢዎች መግባታቸውን ተከትሎ ሲሆን በወቅቱ የትግራይ ኃይሎች ከመከላከያ ሰራዊትና በአካባቢው ከሚንቀሳቀሱ ሚኒሻዎች ጋር ለቀናት ውጊያ ማድረጋቸውን የትግራይ ክልል ማስታወቁ ይታወሳል። ውጊያውን ተከትሎ የኢትዮጵያ አየር መንገድ ወደ መቀለ፣ አክሱምና ሽሬ የሚያደርጋቸው በረራዎችን ማቋረጡ መዘገባችን አይዘነጋም። ይህ ታዲያ የአገዛዙንና የትግራይ ኃይሎችን ወደ ለየለት ጦርነት ያስገባል የሚል ስጋት በወቅቱ ማሳድሮ ነበር። ከዛ በኋላ በነበሩት ወራት የተካሄዱ መለስተኛ ግጭቶችና የድሮን ጥቃቶች ስጋቱን ይበልጥ አባብሰውት የቀጠሉ ሲሆን የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ በትላንትናው መግለጫቸው በሰሜን ኢትዮጵያ ወደ ጦርነት እንመለሳለን በሚል ፍርሃት በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች ከቤታቸው መሰደዳቸውን አንስተዋል። አሜሪካ የትግራይ ህዝብ ጨምሮ በሰላምና በክብር መኖር ከሚፈልጉ የኢትዮጵያ ህዝቦች ጎን መቆም እንደምትቀጥል በመግለጫ የጠቀሱት ቃል አቀባዩ ከዚህ በተቃራኒ በሚቆሙ ወገኖች ላይ ሀገራቸው በቀጣይነት የምትወስደው እርምጃ ምን ሊሆን እንደሚችል አመላክተዋል። በቀጠናው ያለው ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥ እናም ተጠያቂነትን ለማስፈን ያሉት መሳሪያዎች ሁሉ እንጠቀማለን ሲሉ ነው ቃል አቀባዩ ያስጠነቀቁት። የዩናይትድ ስቴትስ ተጽዕኖ ለማሳደር እንደ መሳሪያ የምትጠቀምበት የቪዛ እገዳ በህወሓት ባለስልጣናት ላይ
ስትል ያሁኑ የመጀመሪያ አይደለም። የቀድሞ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከ5 ዓመት ገድማ ፊት በህወሓት ባለስልጣናት ላይ ተመሳሳይ እርምጃ የወሰዱ ሲሆን በዛሬው መግለጫ የተጠቀሰው የኢሚግሬሽንና የዜግነት ህግ በማጣቀስ ነው። ብሊንከን በግንቦት 2013 ዓ.ም የጣሉት የቪዛ እገዳ ህወሓትን ጨምሮ በወቅቱ በትግራይ የነበረውን ቀውስ ለመፍታት የሚደረገውን ጥረት በማደናቀፍ ተጠያቂነት ያለባቸው ወይም ተባባሪ የሆኑ በሚል በተለያዩ ኃይሎች ላይ ነው። የትግራይ ጦርነት በተቀሰቀሰው በሰባተኛው ወር ገደማ የጣለው ይህ እገዳ ከህወሓት አባላት በተጨማሪ የብልጽግናና የኤርትራ ባለስልጣናት እንዲሁም የአማራ ክልል የአገዛዙ አስከባሪዎችና ኢመደበኛ ኃይሎችን ጭምር ያካተተ ነበር። ብሊንከን የቪዛ እገዳውን ከጣሉት ከ3 ወር ገደማ በኋላ የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ህወሓትን ጭምር የሚመለከት ማዕቀብ ጥለዋል። በወቅቱ በሰሜን ኢትዮጵያ ተባብሶ በነበረው የሰብአዊ ቀውስና የሰብአዊ መብቶች ጥሰት ምክንያት የተላለፈው የፕሬዝዳንቱ ማዕቀብ የኢትዮጵያና የኤርትራ መንግስታት፣ የኤርትራ ገዥ ፓርቲ እንዲሁም የአማራ ክልል መደበኛና መደበኛ ያልሆኑ ኃይሎች ላይ የተጣለ ነበር። ማዕቀቡ በሰሜን ኢትዮጵያ ተፈጥሮ ለነበረው ቀውስ መባባስ አስተዋጽኦ ያደረጉ ወይም ቀውሱን ለመፍታት የሚደረገው የተኩስ አቁምና የሰላም ሂደትን ያደናቀፉ ግለሰቦች ጥሪትና ሀብት እንዳይንቀሳቀስ ትእዛዝ የተላለፈበትም ነው። ፕሬዝዳንታዊ ትእዛዙ ካነጣጠራቸው ግለሰቦች መካከል የህወሓት አመራሮች ይገኙበታል። ታዲያ አሁንም የሁለተኛ የጣለው የአሜሪካ በህወሓት ሰዎች ላይ የቪዛ እገዳ በተመለከተ ብዙዎች እያነጋገረ ነው። ምንም እንኳን ህወሓት በድርጅቱ በኩል ግልጽ ምላሽ ባይሰጥም የድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ግን በጉዳዩ ላይ ያሉነሷቸው ጥያቄዎች በማህበራዊ ሚዲያ አቅርበዋል። የአሜሪካ ውጭ ጉዳይ መስሪያ ቤት ማዕቀቡ የጣለባቸው ግለሰቦች ስም ዝርዝር ይፋ ባያደርግም አቶ አማኑኤል በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር መልእክት ቪዛ ለማያስፈልጋቸው ተፈናቃዮችስ ሲሉ ጠይቀዋል። አቶ አማኑኤል አሰፋ በአሁኑ ወቅት በሚሊዮኖች የሚቆጠሩና በሀገር ውስጥ የሚገኙ ቪዛ የማይፈልጉ ተፈናቃዮች ዜጎች አሁንም በራብና በሽታ በከፍተኛ ሁኔታ እየተሰቃዩ ይገኛሉ። በመሆኑም ትኩረቱ በጥቂት ግለሰቦች ላይ በጣለው ቪዛ እገዳ ላይ ከማድረግ ይልቅ መሰረታዊ እርዳታና ትኩረት ለሚያስፈልጋቸው በሚሊዮኖች ለሚቆጠሩ ምስኪን ወገኖች ቅድሚያ ሊሰጥ ይገባል ሲሉ ጽፈዋል። አቶ አማኑኤል መልእክታቸው ላይ ይህ የተጣለው የቪዛ ማዕቀብ አሁን ባለው ተጨባጭና አስቸጋሪ ሁኔታ ውስጥ ላለው ህዝብ እምብዛም የሚያሳስብ ወይም ደግሞ ትልቅ ቦታ የሚሰጠው አይደለም። እኛ የሚያሳስብና ትልቅ ቦታ የምንሰጠው ተፈናቃዮችና ያለንበት ሁኔታ ነው ብሏል። በሌላ በኩል አቶ ጀዋር መሐመድ የቪዛ ማዕቀቡ የታለመለትን ግብ ከመምታት ይልቅ በትግራይና ፌዴራል መንግስቱ መካከል ያለውን የጦርነት ስጋት ሊያፋጥነው ይችላል ሲል ተችቷል። ጀዋር ህወሓት በአሁኑ ወቅት ከፌዴራሉ አገዛዝ ጋር የሚደርስበትን የበጀት መቋረጥና የእቃ እገዳዎች እንዲሁም የውስጥ የፖለቲካ ክፍል የህዝቡን ቅሬታ ለመቋቋም ጦርነት እንደ ብቸኛ የፖለቲካ ህልውና ማስጠበቂያ ሊመርጠው ይችላል ብሏል። ጀዋር ህወሓቶች በአሁኑ ሰዓት መዋጋት ወይም ደግሞ እጅ መስጠት የሚልን ብቸኛ ሁለት አማራጮች ይዘዋል። ይህ አሁን የተወሰነው የአሜሪካ የቪዛ ማዕቀብ ግን በግልጽ ችግሩን የለየ አይደለም ብሏል። የአዲስ ግጭት የፓርቲውን የውስጥ አንድነት መልሶ ለመገንባትና የህዝቡን የኑሮ ምሬት እንዲሁም በጋራ መከላከል ስሜት ለመቀየር ይረዳል የሚል ስሌት በአመራሮቹ ዘንድ ይፈጥራልም ሲልም አመላክቷል። ጨምሮም የተጣለው የቪዛ እገዳ አብዛኛው የአመራሩ አባላት አስቀድሞን ከክልሉ ውጭ በነጻነት የመንቀሳቀስ እድል የሌላቸው በመሆኑ ውሳኔያቸው እንዲቀይሩ የሚያደርግ አቅም የሌለውና ይዘቱም ተምሳሌታዊ ብቻ የሆነ ማዕቀብ ነው፣ በችግሩ ላይ ለውጥም የማያመጣ ነው ብሏል። አሜሪካና የአፍሪካ ህብረት የፕሪቶሪያ ስምምነትን ለማስፈጸም የነበራቸው ሚና በሚገባ ባለመውጣታቸው ምክንያት ህወሓት በዲፕሎማሲ ላይ ያለው እምነት መሟጠጡን እንዲሁም ማዕቀቡ ያለምንም አበረታቻ የመጣ በመሆኑ ተስፋን የማይሰጥ ይሆናል ሲል ጠቅሷል። የቪዛ ማዕቀቡ በህወሓት ላይ ብቻ ያተኮረ ሲሆን ባለፉት ቀናት ወታደራዊ ስምሪት እያደረገ ያለውና የጦርነት ትረካዎችን በከፍተኛ ሁኔታ እያስተጋባ ያለው የብልጽግና የፌዴራል አገዛዝ በዓለም አቀፍ ማህበረሰብ ችላ መባሉ የጠቅላይ ሚኒስትር አብይ አህመድን መንግስት ይበልጥ ጦርነት እንዲገባበት የሚያበረታታ ነው ብሏል ጀዋር ጨምሮ አብይ አህመድ ይህንን ማዕቀብ በአሜሪካ ለማስጣል ለዶናልድ ትራምፕ ምን ቃል ገቡ ወይም ደግሞ ምን ጥቅም አቀረቡ የሚለው ጉዳይ ነው ልንጠይቅ የሚገባው ያለ ሲሆን በዋናነትም ከግብጽ ፕሬዚዳንት አልሲሲ ጋር ባደረጉ ስብሰባ ስለ ታላቁ ህዳሴ ግድብ ካንጸባረቁት ግልጽ አቋም አንጻር ሁሉም ኢትዮጵያን የህዳሴው ግድብ ወደፊት ሁኔታ በከፍተኛ ጥንቃቄና ንቃት ልንከታተለው ይገባል ማለት ማሳሰቢያውን አስፍሯል። በጄኔቭ ሊካሄድ የነበረው የአሜሪካና የኢራን ስምምነት የፊርማ ስነስርዓት ተሰረዘ። አሜሪካ የኢራን የባህር መተላለፊያ ማዕቀብ ስታነሳ፣ ጠቅላይ መሪው ደግሞ ስምምነቱ ተችተዋል። እንዲሁም ኢራን በተለይም ስምምነቱ ከፈረሰ ከባድ ምላሽ ሰጣለሁ ስትል ዝታለች። በስዊዘርላንድ አርብ ዕለት ሊካሄድ የነበረው በአሜሪካና በኢራን መካከል የተደረሰው የመግባቢያ ስምምነት ይፋ የፊርማ ስነስርዓት መሰረዙን ፓኪስታን ይፋ አድርጋለች። የፓኪስታን ውጭ ጉዳይ ሚኒስትር ኢሻቅ ዳር ለቢቢሲ እንደተናገሩት ኢራንና አሜሪካ ስምምነቱን በርቀት ፈርመው ይፋ ስላደረጉ በጄኔቫ ሊካሄድ የነበረው የፊርማ ስነስርዓት ተሰርዟል ብለዋል። አንድ የፓኪስታን ከፍተኛ ባለስልጣን ቀደም ብለው ለቢቢሲ እንደገለጹት ቀጣዩ የድርድር ምዕራፍ በተናጠል ቴክኒካዊ
ደረጃ በርካታ ጉዳዮች የሚነሱበት በመሆኑ የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ወደ ጄኔቭ የሚያደርጉት ጉዞ ሌላ ጊዜ ተዛውሯል ብለዋል። የፊርማ ስነስርዓቱ መካሄድ አጠያቂ መሆን የጀመረው ሐሙስ ጠዋት ላይ ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ ካሰፈሩ ጽሑፍ ውስጥ ስለ ዓርብ ዕለቱ የፊርማ ስነስርዓት የጻፉት ክፍል ቆርጠው ከሰረዙ በኋላም ጭምር ነው ይላል ቢቢሲ። አሜሪካና ኢራን ከ3 ወራት በላይ የቆየውን የባህረ ሰላጤውን ጦርነት የሚያስቆመውን የመግባቢያ ስምምነት ስዊዘርላንድ ውስጥ እንዲፈርሙና በዛው ቀጣይ ንግግር እንደሚያደርጉ ሲነገር ቆይቷል። ትላንት ማለዳ ትራምፕና ፕሬዚዳንት ፔዜሽኪያን ከያሉበት ሆነው የስምምነቱ ሰነድ መፈረማቸውን በማሳወቅ ዝርዝር ይፋ ቢያደርጉም በአካል ተገናኝተው ስምምነቱ መፈጸም ግን አልቻሉም። አሁን ላይ አሜሪካ በኢራን ተጥሎ የነበረውን የባህር ላይ መተላለፊያ ማዕቀብ ማንስታለች። ሁለቱ ሀገራት ጦርነቱን ለማቆም መስማማታቸውን ተከትሎ ክልከላው መነሳቱን የአሜሪካ ማዕከላዊ ዕዝ አረጋግጧል። ውሳኔ የተላለፈው ፕሬዚዳንት ትራምፕ ባስቀመጡት አቅጣጫ መሰረት እንደሆነ የገለጸው ማዕከላዊ ዕዙም የአሜሪካ መርከቦች በአካባቢው እንደሚቆዩም ግን አስታውቋል። የኢራን ጠቅላይ መሪ ሞጅታባት ካሜኒ በበኩላቸው ከአሜሪካ ጋር ስምምነት ላይ ቢደረስም የተለየ እይታ እንዳላቸው ተናግረዋል። ስምምነት ላይ እንዲደረስ የፈቀዱት ፕሬዚዳንት ማሱድ ፔዜሽኪያን የኢራናውያን ብሔራዊ ጥቅም እንደሚያስጠብቁ ማረጋገጫ ስለሰጧቸው እንደሆነ ገልጸዋል። ጠቅላይ መሪው እንዳሉት ፕሬዚዳንት ትራምፕ ተስፋ በመቁረጣቸው ሁሉንም አማራጭ እየተጠቀሙ ስለነበረ ስምምነቱ ተፈርሟል ብለዋል። በቀጣይ በየሁለቱ ሀገራት መሪዎች በአካል ተገናኝተው ድርድር እንደሚካሄድም ገልጸዋል። የመግባቢያ ሰነዱ ላይ ስምምነት በተመለከተ የጠላት አቋም መቀበል ማለት እንዳልሆነ ጠቅላይ መሪው አክለዋል ይላል ቢቢሲ። ሞጃትባ ካሚኒ ስለ ስምምነቱ አስተያየታቸውን በይፋ ሲሰጡ ይህ ያሁኑ ለመጀመሪያ ጊዜ ሆኗል። ፕሬዚዳንት ዶናልድ ትራምፕ በቀጥታ ለጠቅላይ መሪው ምላሽ ባይሰጡም በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባጋሩ ጽሑፍ የተኩስ አቁም በሁሉም ግንባሮች ይተገበራል ብለው እንደሚያምኑ ገልጸዋል። አሜሪካ ስምምነቱን ከጣሰች ከባድ ምላሽ ጠብቃታን የሚሉት ደግሞ የኢራን አፈ ጉባኤ ናቸው። የኢራኑ አፈ ጉባኤ መሐመድ ባጊር ጋባሊፍ አሁን ላይ ከአሜሪካ ጋር ለተደረሰው ስምምነት ዋነኛ ተራዳሪ ሆነው የነበሩ ሲሆን በኤክስ ገጻቸው ላይ የኢራን አብዮታዊ እስላማዊ ሪፐብሊክ ጠቅላይ መሪ ሞጅታባ ካሚኒ መልእክታቸውን ተከትሎ ባሰፈሩት መልእክት ላይ ኢራን አሜሪካ የገባችውን ቃል እንድታከብር አሳስበዋል። በዚህም ጋሊባፍ የጠቅላይ መሪው ትዕዛዝ በመቀበል ከአሜሪካ ጋር ከመግባባት ላይ የደረሰባቸው ነጥቦችና አንቀጾች ተግባራዊ መሆናቸውን እንከታተላለን ብለዋል። ነገር ግን አሜሪካ ታማኝ ሳትሆን በመቅረት ስምምነቱን የምጥስ ከሆነ ኢራን ያለማጎላወል የሚደመስስ እርምጃ ትወስዳለች ሲሉ ዝተዋል ይላል ቢቢሲ በዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።